በዛሬ ቪዲዮአችን ላይ በፍጹም እኛ ሴቶች ከወንድ ልጅ መለመን ስለሌሉብን ነገሮች ነው የምናወራው። እነዚህን ከጠየቅሽው ከለመንሽው እሱም ካስለመነሽ ግልጽ ነው የቆምሽበት ቦታ የማይገባሽ መሆኑን ማወቅ መቻል አለብሽ። ወደዋለው እኔ እኮ የምለምነው እሱን ላለማጣት ነው፣ ስሜቴን ፍቅሬን እና ለግንኙነታችን ያለኝን ቦታ ለማሳየት የማደርገው ነገር ነው እንጂ እኮ መለመኔ ጥሩ ስሜት እንዲሰማኝ እያደረገኝ አይደለም ትያለሽ። ምንም ጥያቄ የለውም። ነገር ግን ሁሉም ነገር ምን አለው? መፍትሄ አለው። የተሻለ መንገድ፣ ለየት ያለ መንገድ መሞከር ነው። በዛ ላይ ከማይሰራው ይልቅ የሚሰራው። የፍቅር ህይወት ላይ በልመና የሚገኝ አንዳች ነገር የለም። ሰዎች ለኛ ያላቸውን ስሜት ለምነን ልናስቀይር አንችልም። ሰዎች ለኛ መስጠት የሚገባቸውን ለኛ ማሳየት የሚገባቸውን እኛን እንዲሰማን ሊያደርጉን የሚገባውን ነገር በታሪክ ተለማምጠን ለምነን ደጅ ጠንተን ልናገኘው አንችልም። ሴት ልጅ ምንድናት? ብልህ ናት። ብልሃትሽን መጠቀም ትችያለሽ። ተፈጥሮሽ ምንድን ነው? ምትታደኝ ፍጥረት ነሽ። ራስሽ ላይ በደንብ ኢንቨስት እስካደረግሽ፣ ራስሽን እስከጠበቅሽ ድረስ፣ ዋጋሽን እስካወቅሽ ድረስ በእርግጠኝነት ነው የምነግርሽ ቆንጂት፣ አንቺን ለማደን በሰልፍ ነው የሚመጡት። ነገር ግን በማፍቀሬ ምክንያት ነው፣ ሁላችንም በማፍቀራችን ምክንያት ለራሳችን የምንሰጠውን ስታንዳርድ እና ኳሊቲ ዝቅ ማድረግ እንጀምራለን። ነገር ግን እስከ ልመና ሌቭል ላይ መድረስ የለብንም። ልንለምን እንችላለን። ነገር ግን ምን አይነት ነገሮችን ነው ለምንን የምንቀበለውና በምን አይነት መንገድ ደግሞ በልመና አናገኛቸውም የሚለው መመለስ መቻል አለብን። በዛሬ ቪዲዮ ላይ መሰረታዊ በቃ ቤዚክሊ አንድ ግንኙነት ውስጥ ያለሽን መብት እንደመቀበል ነው ባይዘው እንጂ ያን ያህል ደግሞ ራሳችንን ዝቅ አድርገን ለእነዚህ ነገሮች መገዛት የለብንም። ወንድ ልጅን እነዚህን እንዳትለምኙ። ነገር ግን በጣም የምትፈልጊ ከሆነ ከሱ እንዴት መቀበል እንዳለብሽ እግረ መንገዳችንን እናወራበታለን። ሀይ እንዴት ናችሁ? ለማታውቁኝ ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሳይሆን ስለነሱ እናወራለን። ከነሱ ጋር ደግሞ ብንገባበትን የፍቅር ህይወት ቀላል ስለምናደርግበት ሀሳቦች እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቷን ተጫኑ። ለብዙዎቻችን እንዲደርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። አንደኛው ትኩረቱን ነው። ትኩረቱን እንዳትለምኙ። ትኩረቱን እንዲሰጥሽ የሚያደርግሽ በጣም ብዙ ቪዲዮዎችን ሰርተናል አይደለ? የመጀመሪያው ራስሽን መጠበቅሽ ነው። ሁለተኛው ደግሞ በራስሽ መተማመንሽ ነው። ሶስተኛው ደግሞ በስሜት እሱ ላይ ጥገኛ አለመሆንሽ ነው። አራተኛው ዋጋሽን ማወቅሽ ነው። አምስተኛ በስነ ልቦና በሜንታሊ በተለያዩ ነገሮች ላይ ጠንካራ መሆን መቻል አለብሽ። እነዚህ ሁሉ ላይ የለኝም እኔ ለሱ ያለኝ ፍቅር ደካማ እንድሆን አድርጎኛል የሚል ሀሳብ ካለሽ በፍጹም ለሱ ያለሽ ፍቅር ደካማ አያደርግሽም። ለሱ ያለሽ ፍቅር እንደሆነም ጠንካራ እንድትሆኝ ነው የሚያደርግሽ። ምክንያቱም ከተልፈሰፈሽ ፍቅር ወይም የፍቅር ህይወት ወይም የፍቅር ግንኙነት የሆነ ርቀት ድረስ ሊሄድ ይችላል። ግን ከሆነ ጊዜ በኋላ የራስሽን ዋጋ መጠየቅ ትጀምሪያለሽ። ለራስሽ የሰጠሽውን ቦታ መጠየቅ ትጀምሪያለሽ። ከረፈድሽ በኋላ ነው ግን የሚሆነው። ከራስሽ ጋር ከመጋጨትሽ በፊት መጀመሪያ ምን ማድረግ አለብሽ? ምን እያደረግኩ ነው ለሚለው ጥያቄ መመለስ መቻል አለብሽ። የወንድ ልጅን ትኩረት ለመግዛት የመጀመሪያው ራስ ላይ ማተኮር ነው። ራስሽ ላይ አተኩሪ። ራስሽ ላይ ስታተኩሪ እሱ ለአንቺ ትኩረቱን ይሰጥሻል። ይሄ ምንም አይነት ጥያቄ። ራስሽን በደንብ ጠብቂ። ከጠረንሽ፣ ከፊዚካልሽ ሊሆን ይችላል፣ ከአስተሳሰብሽ ሊሆን ይችላል። ጥንቁቅ ሴት ሁኚ። በደንብ ነው ትኩረቱን የሚሰጥሽ። እሱን ከተከተልሽ፣ እሱ ላይ ትኩረት ካደረግሽ እኮ ራስሽን ትጥያለሽ። ምንም ጥያቄ የለውም አይደለ? ግን ደግሞ ስሜትሽን ተቆጣጠርሽ። ስሜትሽን ካልተቆጣጠርሽ በእርግጠኝነት ደጅ ያስጠናሻል። ደጅ ከጠናሽ ደግሞ በጣም ስለሚያገኝሽ እንደ ርካሽ ነገር ያይሻል። ስለመሸሽ ነው እንጂ ወደ አንቺ ስለመምጣት አያስብም። በጣም ጥቂት ነገሮች ነው አትራክት ማድረግ እንችላለን። የሚያዩትን ያምናሉ። የሚያይብሽ ነገር ታዲያ በራሷ የምትተማመን በራሷ የቆመች እሱ ላይ ጠገኛ መሆን የማትፈልግ በጣም ጠንቃቃ ሴት ከሆንሽ የትኛውንም አይነት ስሜቱን ተቆጣጠርሽ። ለሱ የሚሰራው ይሄ ነው። ግን አቴንሽኑን እንዲሰጥሽ በመደወል ቴክስት በመላክ ምን ተፈጠረ፣ ለምን ተቀየርክ፣ ችላ አልከኝ፣ እንደዚህ ነበር ከአንተ ምናምን የሚሉ ጥያቄዎች ይበልጥ ፑሽ ያደርጉታል። ያንን ነው መርሳት የሌለብሽ። ትኩረት እንዲሰጥሽ ወንድ ልጅ እንዲህ ብለሽ እንዳትለምኝ። ከወደደሽ ቦታ ከሰጠሽ፣ ምናልባት በጣም እያፈቀርሽም ሊሆን ይችላል። አንቺ በጣም ከመፈለግሽ የተነሳ እየሸሸሽ ያለው ሰብሰብ በይ ቆንጂት። ርቀትሽን ጠብቂ። ራስሽ ላይ አተኩሪ። የሚለውጡሽ ነገር ላይ፣ ኮንፊደንስ የሚሰጡሽ ነገሮች ላይ እና በተለይ ደግሞ ራስሽ ላይ በደንብ ፎከስ አድርጊ። የዛኔ ይሰጥሻል።
ነገር ግን በልመና በልምምጥ ምን ተፈጠረ በሚሉ ቃላቶች ወንድ ልጅ ትኩረቱን አይሰጥሽም። ሁለተኛው ጊዜ ነው። ከወንድ ልጅ ጊዜ አይለመንም። ወንድ ልጅ ከወደደሽ ቦታ ከሰጠሽ ለምን ባለስልጣን አይሆንም? ለምን በጣም ቢዚ ቀን ሙሉ ብዙ ትዕዛዝ ያሉበት ሰራተኛ፣ በጣም ፈተና ላይ ያለ ተማሪ ለምን አይሆንም? ለአንቺ የሚሆን ጊዜ አያጣ። ማረፊያው ነሽ፣ ሰላሙ ነሽ፣ የሚወድሽ ነገር ነሽ። ከጭንቀት ከስትረሱ ከምናምን ውጭ ኢንጆይ የሚያደርገው ላይፍ ያለው እኮ ፍቅር ላይ ነው፣ ፍቅሩ ጋር ነው። ስለዚህ አይኑም ልቡም ትኩረቱም አንቺ ላይ ነው የሚሆነው። ይሄንን ከሱ እንዲሰጥሽ የምትጠይቂ ከሆነ አሳዳጁ ነሽ ማለት ነው። ጊዜውን አልሰጥም ማለት ከጊዜ በኋላ ያመጣው ነው። ምን ያህልስ ነው ደግሞ እየፈለግሽ ያለሽው ጊዜ? የሚያስለምን ደረጃ ላይ ከደረሽ ይሄ ልጅ ለአንቺ ምንም አይነት ስሜት እንደሌለው እኮ ለራስሽ መናገር ነው ያለብሽ። ስለዚህ የዛኔ ደግሞ ሰብሰብ ስትይ መለመን ስታቆሚ፣ እንገናኝ፣ ጊዜ ስጠኝ፣ ምን ተፈጥሮ ነው፣ ለምን ተቀየር ከሚሉ ሀሳቦች ነፃ ስትወጪ ምን ታደርጊያለሽ? ራስሽ ላይ ሞር ጊዜ ማተኮር ትጀምራለች። ቅድም ያነሷቸው ነገሮች ይመጣሉ። ትኩረቱንም ጊዜውንም አሁን የሚሰጥሽ ታይም ላይ ነው ያለሽው። ያውቃሉ። ኢቭን እኔ የእነሱ ቻናል ላይ ብዙ ጊዜ ተናግሬያለሁ። እኛ ልክ እንደ ውሃ፣ እንደ አፈር፣ እንደ አበባ እንደሚያስፈልገው ነው ጊዜያችሁን፣ ትኩረታችሁን የምንፈልገው፣ እንክብካቤያችሁ። እነዚህን እንድትጠይቁን እንድንለምናችሁ ካደረጋችሁን ከሆነ ጊዜ በኋላ ለእናንተ ያለን ስሜት ፌድ ያደርጋል። ጊዜውን እንዲሰጥሽ እስከ መቼ ድረስ ትለምኘዋለሽ? አይሰራም። የሆነ ቀን ታቆሚና ትተያጃለሽ። ስለዚህ ጊዜና እድሜሽ ነገ ማይገኙ ነገሮች ነው። እሱን አስተዊ። ዛሬ ላይ ለራሴ የሚሰጠው ሲን ጊዜ እሱ እንዲወስድልኝ የሚለው ስቴ ራስሽ ላይ ትኩረት ስታደርጊ መለወጥ ትጀምሪያለሽ። ይሄን አይነቱን ነበር እንዲወደድኩት ያለሽ። በዚህ ጋር በምትፈጥሪው ክፍተት ሰብሰብ ማለት በፊት የምትሰጪው ትኩረት ለምን አትደውልም እንገናኝ ምናምን የምትይው ነገር መናፈቅ ይጀምራል። ይመጣል፣ ልስጥሽ ብሎ ይመጣል። ምናልባት የተፈጠረ ነገርም ካለ ሪዞልቭ እንዲያደርግ ታደርጊያለሽ። አንቺን የሚያይበት አንቺን የሚያውቅበትን ከአንቺ ጋር የሚያሳልፈውን ጊዜ እንዲናፍቅ ታደርጊዋለሽ። ነገር ግን በለመንሹ በጠየቅሹ ቁጥር ከአንቺ ይርቃል። ዋጋ ቢስ ራስሽን ታደርጊያለሽ። ጊዜ እንዳትለምኝ ወንድ ልጅ። ሶስተኛው ሰፖርት እንዲያደርግሽ ነው። ሰፖርት አድርገኝ ደግፈኝ እንጂ በገንዘብ ሊሆን ይችላል፣ በአቅም ሊሆን ይችላል፣ በሀሳብ ሊሆን ይችላል። ይሄንም ማድረግ ካልቻለ ገንዘቡን ተይው። አትሊስት ልክ እንደሆንሽ፣ ህልመኛ እንደሆንሽ፣ ጠንካራ እንደሆንሽ እየነገረ ማይገፋሽ ከሆነ የምታደርጊያቸውን ነገሮች የሚያጣጥል ከሆነ ለምን ታጣጥልብኛለህ? ግን ምንድን ነው ይሄን ነገር የጎደለው? ለምንድን ነው ህልሜ ያልታየ? የሚሉ ጥያቄዎችን እንዳትጠይቂ። አንቺ በህልምሽ ካመንሽ፣ አንቺ በምታደርጊው ነገር ደስተኛ ከሆነ፣ አንቺ የምታደርጊውን የተቀበልሽ ከሆነ ይሄንን የማይደግፍሽ የሚጠላው ነገር እንኳን ቢሆን አንቺ ምቾት ከሰጠ ከዛ ነገር ጋር አግሪ ማድረግ ነው ያለበት ወንድ ልጅ። ለሱ ብለሽ ከተውሹ፣ ለሱ ብለሽ ከቀየርሹ፣ ለሱ ብለሽ ህልምሽን አላማሽን ካጣጣልሹ፣ የምትወጂውን ነገር ከተውሹ እጥፍ አድርገሽ ዋጋሽን ትከፍያለሽ። ምክንያቱም እንደዚህ የወደደችው የተወችውን ነገር እኔንም ትተዋለች ብሎ ነው የሚያስበው። ጠንካራ ስትሆኚ በአላማሽ፣ ጠንካራ ስትሆኚ በህልምሽና መግፋት ስትቺ አቋምሽን ታሳየዋለሽ። ማንነትሽን፣ ጥንካሬሽን ታሳየዋለሽ። እንዳንቺ አይነት ሴት ወንድ ልጅ ፈልጎ እንደማያገኝ እንዲያውቅ ታደርጋለች። ነገር ግን ኢነርጂ የምታጭ ከሆነ ለምን እንደዚህ ታደርጋለህ? ለምን እንደዚህ ትናገረኛለህ? ይሄ ነገር እኮ ልክ ነው። እሱ እያጣጣልብሽ የሆነ እንከን እያወጣብሽ ልክ እንዳልሆነ እየነገረሽ ምንም አይነት ድጋፍ፣ ምንም አይነት አቅም በቃላት ሆነ በድርጊት ምንም የማያሳይሽ ከሆነ ያንን እንዲያደርግ ወንድ ልጅ አይጠየቅም። ትክክለኛው ወንድ አይደለም በመጀመሪያ። ሁለተኛው ደግሞ ትክክለኛ ወንድ ሆኖ አልታይ ብሎት እንኳን ከሆነ በአላማሽ መጽናትሽ፣ መድረስ የምትፈልጊበት ማድረግ የምትፈልጊው ነገር ስትገፊ እሱም ብለሽ እነዚህን አለመተውሽ እንዲስተካከል ያደርገዋል። በፍጹም ወንድ ልጅ ሰፖርት እንዲያደርግሽ እንዳትለምኝ፣ እንኳን ልመና እንዳትጠብቂ። በራስሽ ቆሚ፣ ልፊ፣ ጥሪ። ለዛ ነገር ከሱ በላይ ለሱ ካለሽ ፍቅር በላይ ለግንኙነታችሁ ካለሽ ቦታ በላይ ለራስሽ ለህልምሽና ለዓላማሽ ያለሽ ቦታ ይብለጥ። የዛኔ ነው የምታርሚ ወንድ ልጅን፣ የዛኔ ነው የምታስተካኪ ወንድ ልጅን። አንቺን የሚያይበትን ስለ አንቺ የሚያውቀውን ነገር ትቀይሪለታለሽ። እንደዛ አድርጊ እንጂ እንዳትለምኝ። አራተኛ እንዲያከብርሽ ነው። ወንድ ልጅን እንዲያከብርሽ እንዲህ ብለሽ እንዳትለምኝ። ለምን አታከብርኝም የሚል ጥያቄ ራሱ እንዳታቀርቢ። ካየሽበት ዲስሪስፔክት ሲያደርግሽ ማየት አይደለም። ትንሽ ፊል ካደረግሽ ልታስቆሚ ይገባል። ሰዎች እኛን ከዚህ በፊት ነግሬያቸዋለሁ፣ እኛን እንዲያዩበት፣ እኛን እንዲያናግሩበት፣ እኛን ምንም አይነት ነገር የሚያደርጉበትን መንገድ እኛን የምናሰለጥናቸው። ስለዚህ ራስሽን አክብሪ። ትንሽ ሲንቅሽ፣ ትንሽ እንዳልተከበርሽ ሲሰማሽ ፊትሽን አዙረሽ መጥቶ ይቅርታ ጠይቆሽ
አብሮሽ እንዲሆን ማድረግ ነው እንጂ ያለብሽ እዛው ተገትረሽ ዲስሪስፔክት ሲያደርግሽ አክሴፕት የሚያደርግልክ ስፖንጅ ውሃ እንደሚጠምጥጭ ከሆነ ሂዶን ጊፍሽት ስለ አንቺ ስለ ፍቅራችሁ ስለምንም ስለ ሴትነትሽም ግድ አይሰጠውም። ነገር ግን የሚገባሽን የሴትነት ቦታ ፌሚኒነትሽን ተጠቅመሽ ልታስረጅ ይገባል። ከወንድ ልጅ ክብር አይለመንም። እንዲያከብርሽ እንኳን ለማድረግ ከፈለግሽ የመጀመሪያ ራስን ማክበር መረሳት የሌለበትም። ራስን ማክበር ደግሞ የሚጀምረው ከማይገባሽ ቦታ በመሄድ የማይገባሽን ቦታ በማወቅ ነው። ሁለተኛው ደግሞ እሱን በማክበር ነው። አክብሪው፣ ውደጂው፣ አክሴፕት አድርግ። ግን አክሴፕት እንዳዳረገሽ እንዳላከበረሽ ሲገባ በድጋሚ የመልስ ምት ነው የሚያስፈልገው እንጂ እዛው ቆሞ የሀሳቡን እስኪቀይር መጠበቅ የለብሽም። ሲጀምር ራስሽን መጀመር ከሀ ጀምሮ በቃ ሬድ ፍላግ ስታይ መሄድ ስትይ ነው ራስሽን እንደምታከብሪ ካየ ያከብርሻል። አለቀ። ርቀን መሄድ ማብራራት ራሱ አይጠበቅብንም። ያንን አትርሺ። ደን በኋላ አክሴፕት ካላደረገሽ ንግግርሽ ማይጥመው ቅድም እንዳነሳሽ የምታደርጊው ትኩረት ማይሰጥሽ ከሆነ አንድ የፍቅር ግንኙነት ውስጥ ነኝ ብለሽ አስበሽ እዛ ግንኙነት ውስጥ መሰጠት የሚገባውን ነገር ካልሰጠሽ እኮ ምንድነው የምታደርጊው? እኛ ራሱ ምንድነው ችግራችን? ምንድነው የምንጠቀመው? መረገጥ ነው? ምንድነው ከሱ አሁን ከሱ ጋር እንድትጣበቅ ያደርግሽ? ለሱ ያለሽ ስሜት ለራስሽ ያለሽ ክብር የለም ማለት ነው። ለራስሽ ያለሽ ስሜት የለም። ራስሽን ውደጂ እንጂ ራስሽን አለመውደድሽን እኮ ነው የሚያሳየው። ሰዎች ዲስሪስፔክት ሲያደርጉሽ ማሰብሳት ሙቭ ስትሄጂ ይስተካከላል። ስትንቂው ሳይሆን ስታከብሩ ያከብርሻል። እንትንሽን ስታቂ ቦታሽን ስታቂ ቦታሽን ያከብርሻል። እንደዛ አድርጊ። ማብራራት እራሱ አልፈልግም። ወንድ ልጅ በጣም ከኛ የሚፈልገው መከበሩን ነው። ካላከበረሽ ከአንቺም አይፈልገው ማለት ነው። እንድታከብረው ከማፈልገው ሴት ጋር ደግሞ ይወደኛል ብለሽ ቅዠት ውስጥ እንዳትኖሪ እረፊ። አምስተኛው ቆንጅት ከወንድ ልጅ ፍቅር እንዳትለምኝ። እንዲያፈቅርሽ፣ እንዲወድሽ፣ ቅድም ያነሳቸው እንዲያከብርሽ፣ ትኩረቱን እንዲሰጥሽ፣ ጊዜውን እንዲሰጥሽ፣ እንዲንከባከበሽ እንዳትለምኝ። ወደው ብቻ የሚያደርጉት ነገር ነው። ሲፈቅዱት ብቻ የሚያደርጉት ነው። ቦታ ሲሰጡሽ ብቻ የሚያደርጉት ነገር ናቸው። ከለመንሹ ጫና ውስጥ ከቻለሽ፣ ከለመንሹ ከተለማመጥሹ፣ ደጅ ከጠናሽ አንቺን የሚያይበት መንገድ ዝቅ ያለ ነው። ማንም ቆንጆ ልትሆኚ ትችያለሽ። ደረጃሽን የጠበቅሽ ዋጋሽን የምታውቂ ራስሽ ያከበርሽ እሱን ያፈቀርሽ ቀን እነዚህን የተውሽ እንደሆነ ይገባዋል። በዚህ መንገድ ታስረጀዋለሽ። አሁንም ማብራራት አልፈልግም። ስናፈቅር ዝቅ ልንል እንችላለን። ከዛች ቀን ልንጀምር እንችላለን። የምንረሳው ነገር ግን ተፈጥሮሽን አትርሽ። ተፈጥሮሽ አትራክት ማድረግ ነው። ተፈጥሮሽ መቀበል ብቻ ነው። መቀበል ብቻ ነው ስላችሁ ፍቅር መሰጠት የሚችል ነገር ሲሰጥሽ የምትቀበይ ነሽ። ታዲያ እሱን እንዴት መቀበል እንዳለብሽ ብዙ ጊዜ ተናግሬያለሁ። ወደ አንድ ወንድ ልጅ ስትሄጂ ሊሚት ይኖርሽ። ወደ አንድ ወንድ ልጅ ስትሰጪ ለሱ የምትሰጪውን ክብርሽን ሊሆን ይችላል፣ ንግግርሽን፣ ስላንቺ የሚያውቀውን ነገር ምንሽንም ይሄንን ከንፈርሽን ለመሳም እንኳን የምትሰጪውን መጠን በልኩ አድርጊው። ፈልጎ የሚያገኝሽ እንጂ እንደፈለገ የሚያገኝሽ አትሁኝ። የምትፈልጊው እንጂ የሚያስፈልግሽ አይሁን። እነዚህ ከበቂ በላይ ናቸው። ልክ እንትን ከሆንሽ ከጠነከርሽ ካመንሽበትና እንደዚህ አላደርግም ብለሽ አቋም ካለሽ ፍቅር ይሰጥሻል። ፍቅር አይለመንም ከወንድ ልጅ እናቴ። እንዳትለምኝ። እንዳፈቀረኝ መጀመሪያ ተጎዝጉዞ እንደዚህ ወጥቶ እንደዚህ ሆኖ ነው እኮ ያሳመነኝ። የራሱ ጉዳይ፣ የእሱ ማንነት ነው። አሁን ነቅተሻል አይደል? ራስሽን ምረጪ። እንዴት እንደሚከተልሽ ታያለሽ የዛኔ። ሀሳቤን ከወደዳችሁት፣ ካመናችሁት፣ ካስተማራችሁ ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣ ሰላም ሁኑልኝ።